ፀሐይ በእኩለ ሌሊት የምትበራበት እናቶች ጨቅላ ህፃናት ልጆቻቸውን በበረዶ ላይ ትተው ካፌ ገብተው ቡና የሚጠጡበት ወታደር የሌለበት ፖሊሶች መሳሪያ የማይታጠቁበት እሳተ ገሞራና ግዙፍ በረዶ ጎን ለጎን የሚኖሩበት ደሴት አይስላንድ። ሰላም ጤና ይስጥልኝ የተከበራችሁ የፕሮግራማችን ተከታታዮች፣ ዛሬ ይዘንላችሁ የቀረብነው አንዲት አስደናቂ የተፈጥሮ ህግጋት የሚጣሱባት በሚመስል ልዩ ደሴት ላይ ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ፕሮግራሙን አዘጋጅቼ የማቀርብላችሁ እኔ ፍሬንድ አድርግ ነኝ። አይስላንድ ወደ ሰሜን ዋልታ በጣም የተጠጋች ሀገር ናት። ይህ በተፈጥሮዋ ልዩ ያደርጋታል። በተለይም በበጋ ወቅት በሰኔ ወር አጋማሽ ላይ አንድ አስደናቂ ክስተት ይከሰታል። የእኩለ ሌሊት ፀሐይ ወይም ሚድናይት ሰን። ሰዓቱ ማታ 4 ሰዓት፣ 5 ሰዓት ወይም እኩለ ሌሊት 6 ሰዓት ነው። ነገር ግን ውጩ ቀን ነው። ፀሐይ ወደ አድማስ ትወርዳለች፣ ነገር ግን አትጠልቅም። የአድማሱን ጫፍ ነክታ እንደገና ወደ ላይ ትወጣለች። በአይስላንድ በበጋው ጨለማ የሚባል ነገር የለም። ለአገሪቱ እንግዳ የሆኑ ሰዎች በመጀመሪያ ቀን መተኛት አልቻልንም ነበር፣ እኩለ ሌሊት ላይ ውጭ ወጥተን መጽሐፍ ማንበብ እንችል ነበር፣ ቀኑና ሌሊቱ የተቀላቀለባት በህይወታችን ያላየነውን ድንቅ ነገር አሳይታናለች ሲሉ ለመጀመሪያ ጊዜ ወደ አይስላንድ የሄዱ ቱሪስቶች ይናገራሉ። በሌላ በኩል ደግሞ በክረምት ወቅት ሀገሪቱ በጨለማ ትሸፈናለች። በቀን ውስጥ ከ3 እስከ 4 ሰዓት ብቻ ነው ብርሃን የሚኖረው። ነገር ግን ይህ ጨለማ ሌላ ውበት ይዞ ይመጣል። የሰሜን ብርሃናት ወይም አውሮራ ቦሪያሊስ፣ አረንጓዴ፣ ሐምራዊና ሰማያዊ ብርሃናት በሰማይ ላይ ሲንቀሳቀሱ ማየት የአይስላንድ የክረምት ስጦታ ነው። አሁን ደግሞ ወደ አይስላንድ ማህበራዊ ህይወት እንለፍ። በዋና ከተማዋ ጎዳናዎች ላይ ሲራመዱ አንድ የሚያስደነግጥ ነገር ያሉ። በ0 ዲግሪ ሴንቲግሬድ ቅዝቃዜ ከካፌዎችና ከሱቆች ውጭ በረዶ ላይ ህፃናት በጋሪ ውስጥ ተኝተው ይታያሉ። እናቶቻቸው የታሉ ብለው ሊጠይቁ ይችላሉ። እናቶቻቸው ግን እዚያው ካፌ ውስጥ ተቀምጠው ቡናቸውን እየጠጡ ያወራሉ። ይህ ለአንድ እንግዳ ሰው ህፃን ልጅ እንደ መጣል ወይም እንደ መበደል ሊታይ ይችላል። ለአይስላንዳውያን ግን ይህ የዘመናት ባህል ነው። ንጹህ የአርክቲክ አየር ለህፃናት ጤናና በጥሩ ሁኔታ ለመተኛት ይረዳል ብለው ያምናሉ። ከሁሉም በላይ ደግሞ እምነት አላቸው። ልጆቻቸው ምንም እንደማይሆኑ ያውቃሉ። አይስላንድ በዓለም ላይ ካሉ በጣም ሰላማዊ ሀገራት አንዷ ናት። የወንጀል መጠን ወደ 0 ይጠጋል። በሀገሪቱ ወታደር ወይም የጦር ሰራዊት የለም። መደበኛ ፖሊስ አባላት መሳሪያ አይታጠቁም። ሰዎቿ እርስ በርሳቸው ሙሉ በሙሉ ይተማመናሉ። ማንም ሰው የሌላውን ልጅ አይነካም፣ አይሰርቅም። አይስላንድ የእሳትና የበረዶ ምድር ትባላለች። ለምን መሰላችሁ? በደሴቲቱ ስር በርካታ ተንቀሳቃሽ እሳተ ገሞራዎች ይገኛሉ። በየጥቂት ዓመታት እሳተ ገሞራዎቹ ይፈነዳሉ። የቀለጠው እሳት በመሬት ላይ ይፈሳል። በተቃራኒው ደግሞ የሀገሪቱ 11% የሚሆነው ክፍል የበረዶ ግግሮች የተሸፈነ ነው። እሳትና በረዶ በአንድ ቦታ ላይ የተቃቀፉባት ድንቅ የተፈጥሮ ሚስጥር አይስላንድ። ሌላው የአይስላንድ አስደናቂ ነገር የከርሰ ምድር ፍል ውሃዎቿ ናቸው። ጋይዘር በመባል የሚታወቁት እነዚህ የተፈጥሮ የፈላ ውሃ ምንጮች በየጥቂት ደቂቃው ከምድር ውስጥ ወደ አየር እስከ 20 እና 30 ሜትር ከፍታ ድረስ ድንገት ተተኩሰው ይወጣሉ። አይስላንዳውያን ይህን የተፈጥሮ ኤሌክትሪክና ሙቀት በመጠቀም መላ ሀገራቸውን በንጹህ ታዳሽ ኃይል ያበራሉ፣ ቤቶቻቸውንም ያሞቃሉ። በአይስላንድ የአየር ንብረት ምክንያት አንድም ትንኝ አይገኝም። የቤተሰብ ወራሽ ስም የለም። የአንድ ልጅ ስም
ከአባቱ ስም በኋላ ወንድ ልጅ ከሆነ ሰን፣ ሴት ልጅ ከሆነች ደግሞ ዶቲር ወይም ሴት ልጅ በመባል ተጨምሮበት ይጠራል። በሀገሪቱ ውስጥ ምንም አይነት የፈጣን ምግብ ቤት የለም። አይስላንዳውያን በዓለም ላይ በነፍስ ወከፍ ከፍተኛ መጽሐፍ የሚያነቡና የሚጽፉ ህዝቦች ናቸው። በገና በዓል ወቅት መጽሐፍ መስጠት ትልቅ ባህላቸው ነው። የተከበራችሁ ተመልካቾቻችን ዛሬ ስለ ተፈጥሮ ድንቋ ሰላማዊዋና ልዩ ባህል ስላላት አይስላንድ ያዘጋጀንላችሁ ፕሮግራም በዚህ ያበቃል። ሀገሪቱ ተፈጥሮና ሰው እንዴት ተስማምተው በፍቅርና በእምነት መኖር እንደሚችሉ ትልቅ ማሳያ ናት። ፕሮግራሙን አዘጋጅቼ ያቀረብኩላችሁ እኔ ኤፍሬም ተጠቅ ነበርኩኝ። መልካም ቆይታ።